ድር ድራማ ክፍል 27 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ድር ድራማ በጣም የሚገርምም የሚያሳዝንም ነገር በክፍል 27 ላይ ተመልክተናል ማለት ነው። በባለፈው ክፍል እንግዲህ እንዳየነውና እንደተመለከትነው ሜሊክና ሜርሲ የአምናንን ድርጅት በጋራ ሆነው ለመዝረፍ እንግዲህ ስምምነታቸውን ጨርሰው ተመልክተናል። የሜርሲ አላማዋ ምን ነበረ? በነ አምናን ቤት የተገኘችው የሚለው ነገር እንግዲህ አሁን ላይ በይፋ ግልጽ ሆኖልን ተመልክተናል ማለት ነው። በዛሬው ክፍል ደግሞ አምናንና ብሊን እጅጉን በጣም ደስ የሚል ጊዜያቶችን እያሳለፉ በነበሩበት ታይም በብሊን ክላስ ደስ የሚሉ ጊዜያቶች እንግዲህ ከአምናን ጋር ጥሩ የፍቅር ጊዜ ብሊንና አምናን አሳልፈዋል ማለት ነው። በመጨረሻም እንግዲህ ጅሪ ቤት አልነበረችም እና ከውጭ ወደ ቤት ስትገባ ፍለጋዋ አምናንን ነበረ። አምናንን ስትፈልገው እንዲሁም ደግሞ እናት ዛህራንም ስትጠይቃት ነበረ። እናት ዛህራም ያው የት ይሄዳል ብለሽ ነው? ቤት ውስጥ ግቢ ውስጥ ነበር ያሉት። ጅሪም እንግዲህ ግቢ ውስጥም ቤት ውስጥም በየክላሱም እየዞረች ስትፈልገው አምናንን ልታገኘው አልቻለችም። የት ሄደ? ስልክ ስለምንድን ነው የማያነሳው? እያለች እንግዲህ እጅጉን በጣም ስታስብም ስትጠራጠርም ነበረ። አምናንና ብሊን ከመኝታ ክላሷ ከብሊን መኝታ ክላስ እጅ ለእጅ ተያይዘው ከደረጃ ላይ ሲወርዱ ጅሪን ያገኟታል። ጅሪን ሲያዩዋት እንግዲህ የተያያዙትን እጃቸውን በፍጥነት ነበር የተላቀቁት። እናም እንግዲህ ጅሪን ሲያዩዋት በጣም ደንግጠዋል። ጅሪም የቱን ነው አምናን ስፈልግ ስትለውም ነበረ። ፎከስ ያደረገችው እንግዲህ ትኩረትና አይኗ ብሊን ላይ ነው። ብሊንን በጣም ትፈራታለች ጅሪ። ከቤትም ለማባረርም ብዙ ብቻ ስታስብም ነበረ። እናም አምናንን ትቀማኛለች የሚል ስጋት አለባት። እናም ጅሪ እንግዲህ ብሊንን ወደ ክላሳችን እፈልግሻለሁ ብላ እንግዲህ ወደ ክላስ ነበር ያመራችው። ብሊንም ጅሪን ተከትላ ተኋላ ሄደች። አምናንም እዛው እንግዲህ ቁጭ አለ ማለት ነው። በሚገርም ሁኔታ ጅሪና ብሊን ተፋጠጡ። ተያይዘሽዋል አይደለ? ባሌን ማማለልሽን ነበር ያለቻት። ለምንድነው ባሌን የምታማልሊው ስትልም እንዴት ነው አይንሽን ከባሌ ላይ የማታነሺው ስትልም ጠየቀቻት። እኔ ሰው ባል አላማልልም እሱ ለራሱ ያውቃል በማለትም አምነን ህፃን አይደለም እና ምን ሊያደርግ ነበር አንቺ ክላስ የመጣው ስትላት ሰላም ሊለኝ በማለትም ነበር። ሰላም አለሽ አላለሽ ምን ያደርግልሻል? ብቻ ብዙ ነገሮችን እንግዲህ ጅሪ በንዴት ተናገረቻት። ብሊንም ትናንትን አስታወሰቻት። እዚህ ቤት ስንመጣ ሁለታችንም አንድ አይነት ስልጣን ነበር የነበረን። ስለዚህ በማለትም እንግዲህ አርፈሽ ማትቀመጭ ከሆነ ፌስታልሽን ይዘሽ ከዚህ ቤት ትወጫለሽ ስትላት ብሌን አይጅሪ እዚህ ቤት ስንመጣ ሁለታችንም በአንድ አይነት ስልጣን ነበረ፣ እንደዚህ ትናገሪያለሽ ብዬ ገምቼ ማስቤ ማላቅም ነበር አለች ብሊን። ብሊን እጅጉን በጣም አስተዋይ፣ ምን መናገር እንዳለባት እና ምን አለመናገር እንዳለባት አስተዋይ ፍጹም ሰው ናት። ጅሪ ግን እጅጉን በጣም ያመጣላትን ነበር የምትናገረው። እናም ብሊን እዚህ ቤት ውስጥ የመጣ ነው ሁለታችንም ለአንድ አላማ ነው። ስለዚህ በእንደዚህ አይነት መንገድ ትናገረኛለች ብዬ አስቤ ማላቅም ነበር ብላ ትታት ነበር የተጓዘችው። ጅሪ በጣም ተናደደች። እንግዲህ እያወራቻት ባለበት ታይም ወሬዋን ሳታስጨርሳት ነበረ ብሊን ትታት ሄደችው። ጅሪም ተኋላ ተከተለቻትና ያዝ አርጋ እንግዲህ ወደ ኋላ ነበር ወደ ደረጃ የወረወረቻት። ብሊንም ከደረጃ ላይ ተሽከርክራ በኃይል እንግዲህ ወድቃለች። እናም ይህንን ያየውና የተመለከተው ሙስጠፋ በሩጫ ነበረ ብሊንን ለማንሳት የተጓዘው። ብሊንን እንግዲህ አቶ አምነን በማለት እንግዲህ ድምፁን በኃይል አሰምቶ ሰው እንዲረዳው ስለፈለገ አምናንን በሩጫ ነበረ እንግዲህ ወደ ብሊን ሄደው። እናት ዛህራም እንግዲህ በለቅሷቸው ነበር የተከተሉት። ጅሪ በጣም ደንግጣለች። በሩን ዘግታ መውደቋን ካየች በኋላ የጭካኔዋ ጭካኔ ወደ ክላስ ገብታ በር ዘግታ ነበረ። ድንጋጤዋን ብቻዋን እዛው ኩምሽሽ ብላ እየደነገጠችው። ሁሉም እንግዲህ በመላቀስ
ብሊንን አፈፍ አድርጎ አቶ አምናን ወደ ሐኪም ቤት ይዟት ሄደ። እናት ዛህራም ልጄን አጣኋት በማለት ስቅስቅ ብለው ሲያለቅሱ ተመልክተናል። ጂሪም እንግዲህ ከክላሷ ሁና ያን ሁሉ ጫጫታና ያን ሁሉ ለቅሶ አልተቀላቀለችም። ዝም ጸጥ ነበር ያለችው። እናም እንግዲህ ወደ ሐኪም ቤት ብሊንን አምናን ይዟት ከሄደ በኋላ ሲፋን ወደነ ጂሪ ክላስ ታመራለች። እናም እንግዲህ የት ነበርሽ ብላ ስትጠይቃት እዚሁ ክላስ ነበርኩኝ አለች። እና ታዲያ እንዴት ነው ብሊን ወርቃ እንደዛ ያ ሁሉ ጫጫታና ጩኸት እንዴት አልሰማሽም ብላ ሲፈን ጠየቀቻት። እናም ደግሞ በጣምም ተጠራጠረቻት። እዚህ እኮ ነሽ ካልሰማሽማ ይህ ስራ የአንቺ መሆን አለበት በማለትም ሲፈን እጅጉን በጣም ተጠራጥራታለች። እና እንዴት ወደቀች ብቻ ግራ ገብቷታል። ዝም ብላማ ልትወርቅ አትችልም በማለትም ሲፋን ስለ ብሊን አወዳደቅ እጅጉን በጣም አበስታ እያሰበችም ተመልክተናል ማለት ነው። ሌላው ጎሽሜ ይከሰታል እዛ ቤት። ከጎሽሜ በፊት እንግዲህ ሶኒያ ተከስታለች፣ የዛህራ የልብ ጓደኛዋ። እናም እንግዲህ እናት ዛህራ ብሊን በመውደቋ እና ብሊን አትተርፍም እያሉ ስቅስቅ ብለው እያለቀሱ ለሶኒያ ይነግሯታል። ጸሎት እናደርግላታለን ልጃችን ምንም አትሆንም እያለች ሶኒያ እናት ዛህራን ስታባብላትም ተመልክተናል። እናም እንግዲህ ቆየትም ብሎ ጎሽሜ በር አንኳኩቶ ይመጣል። በር ሲያንኳኳ የከፈተችለት ሶኒያ ነበረች። እጅጉን በጣም ተከረመች። ብዙም ጥያቄ ጠየቀችው። አንተ እዚህ ቤት ምን ልታደርግ መጣ? ይህን ቤት የት ነው የምታውቀው? እንዴትስ መጣ? በማለትም ብሎም አስከትሎም በጣም እንደምትወደውና እንደናፈቀችም ትነግረዋለች። ጎሽሜም እንግዲህ ለጠየቀችው ጥያቄ በሙሉ ያው መልስ ሰጥቷታል ማለት ነው። ጎሽሜ እንግዲህ ሶኒያን ሳይሆን የሚወደው ዛህራን ነው። ነገር ግን እሱ ለብቻው ነው የሚወዳት የሚያፈቅራት። እናት ዛህራ እንደሚወዳትና እንደሚያፈቅራት አታውቅም ማለት ነው። ሶኒያም እንግዲህ አሁን ላይ በጣም እንደሚወዳትና እንደሚያፈቅራት ነው የምታውቀው። ግን ያው እንግዲህ ተጣልተው የሆነ ቅሬታ ነገር፣ በይበልጥ ደግሞ ሶኒያ ልጅ እንዳላት ሳትነግረኝ እኔ ልጅ እጠላለሁኝ እንዴ ለምን አልነገረችኝም ለምን ደበቀችኝ እያለም ነበር እንግዲህ ጎሽሜ ሲናገርም የነበረው ከዚህ በፊት ማለት ነው። እናም እንግዲህ ውድና የተከበራቸው አድማጭ ተመልካች ቤተሰብ ላይክ፣ ሼር፣ ሰብስክራይብ አይረሳ ማለት ነው። ብሊን በጣም በሚያሳዝን ሁኔታ እንግዲህ ሐኪም ቤት ገብታ ሐኪሞችም እጅጉን በጣም የብሊን ጉዳይ የህይወቷ ጉዳይ እጅጉን በጣም አሳሳቢና በጣም ከባድ አደጋ እንደደረሰባት እንግዲህ ለአምናን ዶክተሩ አሳውቋል ማለት ነው። አምናን እጅጉን በጣም አዝኗል ከሚባለው በላይ ማለት ነው። ምክንያቱም ብሌንን በጣም ይወዳታል፣ በጣም ያፈቅራታል። እጅጉን በጣም በንዴትም በብስጭትም ውስጥ ሆኖ ትችለዋለች፣ ትሰማዋለች፣ ታደምጠዋለች። እናም እጅጉን በጣም ይወዳታል። ደስ የሚልና ጥሩ ጊዜ ካሳለፉ በኋላ እንደዛ አይነት አደጋ እንግዲህ ከደረጃ ላይ መፈጥፈጥ በጣም ነው የሚያሳዝነው። እናም ይህን ደግሞ ሁሉም ይጠረጥራሉ። ምክንያቱም ጅሪ ነይ ብላ የጠራቻት እሷ ናት። እንግዲህ ወደ እሷ ከሄደች በኋላ ብሊን አልተመለሰችም ማለት ነው። ሁሉም ሰው ይጠራጠራታል ማለት ነው። ከዛ በፊት ግን እንግዲህ እጅጉን በጣም ፈርታም ደንግጣለች። ይህንን ጉዳይ ለሙስጠፋ ባማክር የሆነ መላም ሊፈጥርልኝ ይችላል ስትልም እንግዲህ ጂሪ ተመልክተናታል። ጂሪ ስትደውል እንግዲህ ሙስጠፋ ሲፋንን ለማስቀናት እያለ ከሴቶች ጋር እያወራው ፍቅረኛዬ እየተጀናጀኩ የኦንላይን እያለም እንግዲህ ያናድዳትም ስለነበረ ስልኩን ትቶ እሱ ወደ ሌላ ክላስ ተንቀሳቅሶ ነበር እና ጂሪ ስልክ ስትደውል ሲፋን እንግዲህ በችኮላ እኔ ሚስቱ ነኝ፣ ሁለተኛ የሰው ባል ላይ ስልክ እንዳትደውይ ብላ ነበር አምናጭቃ የዘጋችባት። እንግዲህ ጂሪም ሲፋን መሆኗን አላወቀችም ማለት ነው። ሲፋንም ጂሪ መደወሏን አላወቀችም። ሁለቱም እንግዲህ ባላወቀ ያው ተላልፈዋል ማለት ነው። ነገር ግን ጂሪ ለሙስጠፋ ሚስቴ ነኝ ብላ ስልክ አነሳችልክ ስደውልልክ ስትልም እንግዲህ መልስ ጥያቄም ጠይቀዋለች። እናም እንግዲህ ሙስጠፋም ለምን ነበር የፈለግሽኝ በማለትም ይህን ስልክ ማነሳቸው ሲፋን መሆን አለባት በማለትም ነበረ እንግዲህ ከራሱ ጋር ራሱን ጥያቄ ሲጠይቅ የነበረው። እናም ለምን ነበር የፈለግሽኝ ለምን ደወልሽልኝ ብሎ ሲጠይቃት ማረን አልፈልግም ለምንም አይደለም በቃ ትቼዋለሁ አለችው። በስተመጨረሻም እንግዲህ ለጎሽሜ
ጅሪ ብሌንን እንደወረወረቻት እንደፈጠፈጠቻት ተናግራለች ማለት ነው። እናም በጣም ደንግጦም ያው አስደንጋጭም አሳዛኝም ነገር ነው። ጎሽሜ ደግሞ ብሌንን ስለሚያውቃት በጣም አዝኗል። አሁን ላይ ቤተሰብ በሙሉ እጅጉን በጣም ተጨንቀው ተመልክተናቸዋል ማለት ነው። ሲፋንም ይህ ስራማ የጅሪ መሆን አለበት ብላለች ማለት ነው። እንግዲህ አምናን ከሐኪም ቤት መጥቶ በሩን ክፍት ሲያደርግ ቤተ ዘመድ በሙሉ እንግዲህ ቾኒያ ሳትቀር ነው የመጣችው። እንግዲህ ብሌን መውደቋን ሰምታ ምን ገጠማት ምን ሆነች ብላ እንግዲህ ወደዛ ቤት መታለች ማለት ነው። አምናን ከሐኪም ቤት ሲመጣ ሁሉም እንግዲህ በር ላይ ግር ብለው እንግዲህ ስለ ብሌን መልካም ዜናዋን ለመስማት እየጠበቁ ነው። ነገር ግን አምናን አንገቱን ደፍቷል። አምናን ምን አይነት ነገር ነው ይዞ የመጣው? የብሌን የጤና ሁኔታስ ምን ላይ ደርሶ ይሆን? በህይወት ተርፋ ይሆን የሚለውን እንግዲህ በቀጣይ ክፍላችንም የምናይ ይሆናል ማለት ነው። ሁላችሁም ሀሳብ፣ ግምት፣ አስተያየታችሁን በኮመንት አጋሩ ማለት ነው። ይህን ይመስላል ድርድራማ የክፍል 27